እንደቆማችሁ እግዚአብሔር አምላክ ያክብራችሁ። ጩና አሜን በሉ እስቲ። መዝሙረ ዳዊት ምዕራፍ 1 እናወጣል። እግዚአብሔር ይባርካችሁ። ይህን ከማንበባችን በፊት የምናገርበት ርዕስ ጌታ የሰጠኝ ርዕስ አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የፍሬያማነት ሕይወት ይኑራችሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የፍሬያማነት ሕይወት ይኑራችሁ። ምዕራፍ 1 መዝሙረ ዳዊት ምዕራፍ 1 ቁጥር 3 እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራው ሁሉ ይከናወንለታል። ኤርምያስ ምዕራፍ 17 እንደቆማችሁ ካነበብን በኋላ እንቀመጣለን። ኤርምያስ ምዕራፍ 17 ከ7 እስከ 8 በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ጮክ በሉና አሜን በሉ እስቲ። በውሃ አጠገብ እንደተተከለ በወንዝም ዳር ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ቁጭ በሉ። እግዚአብሔር አምላክ የተባረከ ይሁን። ጩና አሜን በሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የፍሬያማነት ሕይወት ይኑራችሁ። እባካችሁ በጌታ ፍቅር እንደው እግዚአብሔር ሆይ እባክህን ስለ ጌታ ስለ ኢየሱስ ክርስቶስ ምን ልበል ስለው በቀኝ ጆሮ የሰማሁት ድምፅ ነው። የፍሬያማነት ማን ነው? የፍሬያማነት ሕይወት ይኑራችሁ በልልኝ አለኝ። እባካችሁ በጌታ ፍቅር የፍሬያማነት ሕይወት ይኑራችሁ። እጃችሁ ከፍ አድርጉ እንዳትረሱ። ሁላችሁም እላይም እታችም ያላችሁ የምትጠይቁት የምትለምኑት ጌታ ስለሆነ በፍጹም አክብሮትና ትህትና በፍርሃት ጮክ ብለን እጩሁና እግዚአብሔር ሆይ በሉት። የፍሬያማነት ሕይወት በሉ እስቲ ስጠኝ በሉት። ታዲያ የፍሬያማነት ሕይወት እንዲኖረን ምን እናድርግ? እግዚአብሔር አምላክ ሆይ የፍሬያማነት ሕይወት እንዲኖረን አልከን፣ ምን እናድርግ? እግዚአብሔር ከተናገረ በኋላ አደራረግን፣ አሰራርን፣ አወጣጥን፣ አስተሳሰብን፣ ግንዛቤን ይሰጣል። እግዚአብሔር መውጫውን ያዘጋጃል። እሺ እግዚአብሔር ሆይ የፍሬያማነት ሕይወት ይኑራችሁ ብለሃል። የፍሬያማነት ሕይወት እንዲኖረን ምን እናድርግ? አንደኛ በአመለካከታችን በእግዚአብሔር ሕግ መደሰትና ሕያው በሆነ ውሃ ዳር መተከል ነው። በአምላካችን በእግዚአብሔር ሕግ መደሰት። ሌላስ? ሕያው በሆነ ውሃ ዳር መተከል። እጃችሁ ዘርጉልኝ። የሰራዊት ጌታ እግዚአብሔር በዚህ ውሃ ምንጭ እግዚአብሔር ቤታችሁ ይትከለው። ግድለም ጩና አሜን በሉ ወዳጆች። ጓዳችሁ በዚህ ምንጭ ላይ ይትከለው።
ሕያው በሆነ በክርስቶስ ውሃ ምንጭ የተተከለ ቤት፣ የተተከለ ሕይወት፣ የተተከለ መንገድ፣ የተተከለ ትዳር፣ የተተከለ ሥራ፣ የተተከለ አስተሳሰብ፣ የተተከለ አገልግሎት አይደርቅም። እየለመለመ ቅርንጫፍ እያወጣ እያበበ ፍሬ እያፈራ ይሄዳል። እጃችሁ ዘርጉልኝ። ሕያው በሆነ ውሃ ምንጭ በክርስቶስ ምንጭ። ባካችሁ አሜን በሉ ወዳጆች። ክርስቶስ ምንጭ ነው። አሜን በሉ ወዳጆች። ቤታችሁ በዚህ ምንጭ እግዚአብሔር ይትከለው። ሕይወታችን እግዚአብሔር በዚህ ምንጭ ይትከለው። ስራችን በዚህ ምንጭ እግዚአብሔር ይትከለው። ዘመናችን በዚህ ምንጭ እግዚአብሔር ይትከለው። እስቲ የአማኝ አሜን በሉ። አሜን። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋ በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። ከላይ ጀምራችሁ ስታነቡ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉም በቀንና በሌሊት ያስባል። ሶስት እዩት። እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋ በየጊዜ እንደምትሰጥ ቅጠልዋ እንደማይረግፍ ዛፍ ይሆናል። የፍሬያማነት ሕይወት እንዲኖረን ምን እናድርግ? በአምላካችን በእግዚአብሔር ሕግ መደሰትና ሕያው በሆነ ውሃ ዳር መተከል ነው። አሜን። ባካችሁ አሜን በሉ እስቲ። እግዚአብሔር በዚህ ይትከለን። አሜን በሉ እስቲ። ኤርምያስ 17ን አውጡት ይዩት። ኤርምያስ 17ን በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩ እንደማይዘርግ ሙቀቱም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። አያችሁ ወዳጆቼ፣ የሰራዊት ጌታ እግዚአብሔር አምላክ በየትኛውም ዘመን በየትኛውም ጊዜ ምንም አይነት ነገራችን ደርቆ እንዲገኝ እግዚአብሔር አይፈልግም። ወገኖች፣ እግዚአብሔር በበጋም ሆነ በክረምት የማይጎድልና የማይደርቅ የሕይወት ምንጭ ነው። እግዚአብሔር በጋና ክረምት ጠብቆ የሚሰራ አምላክ አይደለም። በበጋም ቢሆን በክረምት ቢሆን የማይደርቅ ሕያው ምንጭ ነው። ስለ ጌታ ክብር አምጡለት። ስለዚህ ምን እናድርግ? የፍሬያማነት ሕይወት እንዲኖረን ምን እናድርግ? በአምላካችን በእግዚአብሔር ሕግ እንደሰት። በቃሉ መንገድ እንዲሄድ ቃሉ እንደሚለው መንገድ በመንገዱ እናስብ፣ እንወስን፣ እንስራ፣ እናገልግል። እግዚአብሔር ይርዳን። የፍሬያማነት ሕይወት እንዲኖረን ምን እናድርግ? ሁለተኛ የፍሬያማነት ሕይወት እንዲኖረን ምን እናድርግ? ወገኖች፣ አሮጌውን ሕይወት አመለካከት መውጣት ነው፣ ማስወጣት። አሮጌው ሕይወት፣ አሮጌ አመለካከት። እጃችሁ ከፍ አድርጉልኝ። ዛሬ ከብዙዎቻችን አይምሮ አሮጌ ነገር ይወልቃል። ጩና አሜን በሉ ወዳጆች። አሮጌ ሕይወት በኢየሱስም ከኛ ላይ ይውጣ። አሮጌ አመለካከት ይውጣ። ትጩና አሜን በሉ ወዳጆቼ። አሮጌ ሕይወት፣ አሮጌ አመለካከት። ግዴላችሁም ይሄን መልእክት በአንድም በሌላ የምትሰሙ ወገኖች በእውነት ትጠቀማላችሁ። ከኛ ጋር ጸልዩ። እጃችሁ ቅዱሳን አንሱ። እግዚአብሔር ይረዳኛል። ልጸልይላችሁ እወዳለሁ። አሮጌ ሕይወት፣ አሮጌ አመለካከት፣ ክርስቶስ የማይታይበት፣ ክርስቶስ የማይገለጥበት ይሄ ሕይወት ከኔና ከናንተ ላይ ይውለቅ። ጩና ሜል በለው ይውለቅ።
አሮጌው ህይወት ከአሮጌ ህይወት አመለካከት መውጣት ከዛ ህይወት አሮጌ ከሆነ ህይወት ከማያፈራ ህይወት ሽታ ከሌለው ህይወት ክርስቶስ ከማያሳይ ህይወት ክርስቶስ ከማይል ህይወት የክርስቶስ ጠረን ከማይታይበት ህይወት ምን ማድረግ ጹና መውጣት በሉ እስቲ መውጣት እግዚአብሔር ይሄን ያድርግልን ባካችሁ አሜን በሉ እስቲ ከአሮጌው ህይወት አመለካከት መውጣት አሮጌ አመለካከት የእግዚአብሔር ክብር የማይገልጥ አመለካከት ክርስቶስን ወደ ህይወታችን የማይስብ አመለካከት ክርስቶስ ከኛ ጋር እንዳይኖር ክርስቶስ ከቤታችን ጋር እንዳይኖር ክርስቶስ ከኛ ጋር አብሮ ወክ እንዳያረግ አብሮ እንዳይወጣ የክርስቶስን ህይወት ከኛ የሚያርቅ ይሄ አሮጌ ህይወት ከዚህ ከአሮጌ ህይወት ምን ማድረግ ጩና መውጣት በሉ እስቲ መውጣት አሮጌ ህይወት ዘረኝነት አሮጌ ህይወት ነው ገንዘብን ያለ ልክ ማምለክ ወይም ወገኖች ገንዘብን ያለ ልክ መውደድ አሮጌ ህይወት ነው ሰው መጥላት አሮጌ ህይወት ነው ጾም ጸሎት አለ መጸለይ አሮጌ ህይወት ነው ወንድምን እህትን አለ መውደድ አሮጌ ህይወት ነው ዝሙት አሮጌ ህይወት ነው አሮጌ ህይወት ነው እግዚአብሔርን አለ ማክበር አሮጌ ህይወት ነው እግዚአብሔርን መልመድ አሮጌ ህይወት ነው ቃሉ መልመድ አሮጌ ህይወት ነው የእግዚአብሔር ቤት ወገኖች መልመድ አሮጌ ህይወት ነው አሮጌ ህይወት ነው እግዚአብሔር አይለመድም እግዚአብሔር ሁሌ አዲስ ነው ክብር መልሱለት እስቲ ለእግዚአብሔር ጊዜ አስተቶ አለመጸለይ አሮጌ ህይወት ነው ባለፉ የሆኑ ወንድሞች እስቲ ተሎ በርከክ ብለን ታታታታ አድርገን እንነሳሉ እንዴ የችኮላ ህይወት አሮጌ ህይወት ነው አሮጌ ህይወት ሲይዛችሁ የእግዚአብሔርን ነገር ማቅለል ትጀምራላችሁ የእግዚአብሔርን ነገር ማቅለል ጀምራለሁ የእግዚአብሔርን ቤት ማቅለል ጀምራለሁ የእግዚአብሔርን ቃል ማቅለል ጀምራለሁ የእግዚአብሔርን ቃል የእግዚአብሔርን ድምጽ የሰው ድምጽ አድርጌ ወስዳለሁ የዛን ሰዓት አደጋ ነው የዛን ሰዓት በሽታ ነው የእግዚአብሔርን ክብር የእግዚአብሔርን ኃይል የእግዚአብሔርን ውበት የእግዚአብሔርን ድምቀት እግዚአብሔር ያለበት ማንነት ተሸክመን እንወጣ ዘንድ ተሸክመን እንገባ ዘንድ ቤታችን በመናፍስቱ ዓለም ይፈራ ዘንድ አምልኳችን ወርሽፓችን እግዚአብሔር ያሸተው ዘንድ አሮጌው ህይወት ምን ማድረግ ማውጣት በሉ ማውጣት ጌታ ይርዳን ጩና አሜን በሉ እስቲ አሮጌ አመለካከት አሮጌ አስተሳሰብ የፍራማነት ህይወት እንድኖረን ምን እናደርግ ከአሮጌው ህይወት አመለካከት መውጣት እግዚአብሔር ከዚህ ውጡ ይለናል ጌታ ተሎ ብለን ሁሉ ጊዜ ከማይጠቅመን ነገር መውጣት ማስተዋል ዮሐንስ ወንጌል ምዕራፍ 12 እናወጣለን እግዚአብሔር ይባርካችሁ ቁጥር 24 እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች ብትሞት ግን ብዙ ፍሬ ታፈራለች ወንድሞችና እህቶቼ ከዚህ በኋላ ኢየሱስ የእርሱ መሞት አስፈላጊ መሆኑን ለማሳየት ከግብርና አካባቢ የተወሰደ አንድ ምሳሌ ጌታ ተናገረ
በተለይ ገበሬ የሆናችሁ ታውቃላችሁ። አንድ ማንኛውም የተዘራ ዘር እንደገና ሕይወት ከማግኘቱ በፊት መሞት አለበት። በቄላም ይሁን አተርም ይሁን ስንዴም ይሁን ገብስም ይሁን ሽምብራም ይሁን ተዘርቶ መሬት ላይ ወርዶ መሬት ላይ ከገባ በኋላ ካልሞተ ካልበሰበሰ ምን አይልም፣ አይበቅልም፣ አያድግም፣ አያብብም፣ ፍሬያማም አይሆንም፣ ለሰውም አይጠቅምም። እኛ አማኞች በዚህ ዘመን ያለን ክርስቲያኖች የጌታ ባሪያዎች ቅዱሳን ወንድም እህቶች በዚህ ምድር እግዚአብሔር አምላክ በክርስቶስ ኢየሱስ አምነን ከዳንን በኋላ በዓላማና በአጀንዳ ነው በምድር ላይ እግዚአብሔር ያስቀመጠን። ተራ ሕይወት እንድንኖር ተራ አስተሳሰብ እንድናስብ አይደለም፣ ለትልቅ አጀንዳ ነው። ክርስቶስ ኢየሱስ ለሞተበት አጀንዳ ነው፣ ለወንጌል ነው። ገንዘብ ቢኖረን ለወንጌል ነው፣ ዕውቀት ቢኖረን ለወንጌል ነው፣ ቅባት ቢኖረን ለወንጌል ነው፣ መሰማት ቢኖረን ለወንጌል ነው። ይሄ ዘር ከተዘራ በኋላ ይሞታል። ሞቶ ከሞተ በኋላ ከበሰበሰ በኋላ ገና ስር ያቆጠቁጣል፣ ብቅ ይላል፣ ማደግ ይጀምራል፣ ማበብ ይጀምራል፣ ፍሬ ማፍራት ይጀምራል። እጃችሁ ዘርጉልኝ፣ እጃችሁ ዘርጉልኝ፣ እጃችሁ ዘርጉልኝ። ከይቅርታ ጋር እጃችሁ ዘርጉልኝ። ልጸልይላችሁ እፈልጋለሁ። እጃችሁ ዘርጉልኝ። ይህን ቃል መልሼ ላንብባ። እውነት እውነት እላችኋለሁ የስንዴ ቅጣት በምድር ወድቃ ካልሞተች ብቻዋ ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። በጌታ በኢየሱስ ክርስቶስ ስም ይህን ቃል የምንሰማ ሁሉ ብዙ ፍሬ ማፍራት ይሆንልን። እትጩና አሜን በሎ። ይሆንልን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 36 እናንተን አንብቡት። አለመሞት ስንፍና ነው። አለመሞት ስንፍና ነው። ስንፍና በጣም ከባድ ነው። ሰነፍ ይላል በመከር ጊዜ ይለምናል ይላል። አለመሞት ስንፍና ነው። መሞት አስፈላጊ ነው። በቃችሁ አሜን በሉ እስቲ። ኢየሱስ እንደ ስንዴ ቅንጣት ነው። ልክ እንደ ስንዴ ቅንጣት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ምን አረገ? ኢየሱስ ሞተ። እትጩና ሞተ በሉ እስቲ። ሞተ። ምን አረገ? ተቀበረ በሉ እስቲ። ተቀበረ። ተነሳ በሉ እስቲ። ተነሳ። ይህን ህይወት ሰዎች ይድኑ ዘንድ ሰዎች ወንድሞችና እህቶች ገሃነም እንዳይወርዱ ሲኦል እንዳይወርዱ እግዚአብሔር በላከው በክርስቶስ ኢየሱስ አምኖ ሳይድኑ ትሉ ወደማይጠፋ ድን እሳት እንዳይወርዱ እግዚአብሔር ይፈልጋል። እንዲወርዱ አይፈልግም። ሰዎች እንዲድኑ ይፈልጋል። ስለዚህ ወንድም እህቶቼ ሰዎች በእናንተ ህይወት ባካችሁ አሜን በሉ ወዳጆች፣ በእናንተ አካሄድ በእናንተ አስተሳሰባችሁ የተፈወሰ፣ አካሄዳችሁ የተፈወሰ፣ አሮጌ አመለካከት አሮጌ አስተሳሰብ የማይጠቅም ነገር ክርስቶስ የማይገልጥ ነገር ያልሞተ ህይወት ሰዎች በእኛ ላይ እንዳያዩ ደግሞም እንዳይሰናከሉ ምን ያስፈልጋል? የሞተ ህይወት፣ የሞተ ማንነት። ባካችሁ አሜን በሉ እስቲ። የሞተ አገልግሎት። ለማን የሞተ? ለክርስቶስ የሞተ። ለዚህ እኮ ነው
መልካሙን ስራችሁን አይቶ የሰማዩ አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት የበራ ይሁን። ይሄ ነው የሚያስፈልገው። ሰዎችን ወደ እግዚአብሔር መንግስት ግዛት የሚያመጣው ይሄ ነው። ጨፍረናል፣ ለውጥ አላመጣንም። በየአቅጣጫ ከጥግ እስከ ጥግ ወገኖች ድንጋይ የሚያነጋግር ዕውቀት እየፈለቀ ነው። ለውጥ አልመጣም። ለውጥ የሚያመጣው ይሄ ህይወት ነው። ለውጥ የሚያመጣው ይሄ የሞተ ህይወት ነው። እጃችሁ ከፍ አድርጉ። ጮና እግዚአብሔር ሆይ በሉት እስቲ። ፍሬ ማፍራት እስቲ ፍሬ ማፍራት የምትፈልጉ ላይ መታችም ያላችሁ ጮና እግዚአብሔር ሆይ በሉ እስቲ። ፍሬ ማፍራት በሉ እስቲ። ፈልጋለሁ በሉት። ወደዚህ ህይወት በሉት እስቲ። መልሰኝ በሉት። ኢየሱስ ሲሞት ብዙ ፍሬ ማለትም 12 ደቀ መዛሙርት ምን አረገ? አፈራ። 12 ደቀ መዛሙርትን አፈራ። እነኚህ 12 ደቀ መዛሙርቶች ራሳቸው ምን ያደረጉ ናቸው? የሞቱ ናቸው። ፍሬያማ ህይወት ያላቸው የተሸከሙ ናቸው። ፍሬያማ ህይወት ያለው ሰው፣ ፍሬያማ ህይወት የተሸከመ ሰው፣ በፍሬያማ ህይወት የተባረከ ሰው፣ በፍሬያማ ህይወት የተቀባ ሰው ብዙዎችን ወደ እግዚአብሔር መንግስት ያመጣል። ሰፈሩን ይወርሳል፣ ከተማውን ይወርሳል፣ ዘሩን ይወርሳል፣ ህይወቱን ይወርሳል። ፍሬያማ ህይወት ያለው ሰው ስጋው አይበረታበትም፣ ሐሳቡን አይበረታበትም፣ አሮጌ አመለካከት አይበረታበትም፣ የምንም ነገር ባሪያ አይሆንም። ፍሬያማ ህይወት ያለው ሰው እውነቴን ነው የምላችሁ በሁሉ አቅጣጫ የኢየሱስ ባሪያ ይሆናል። ቤቱ የኢየሱስ ባሪያ ይሆናል። ትዳሩ የኢየሱስ ባሪያ ይሆናል። ገንዘቡ የኢየሱስ ባሪያ ይሆናል። ዝማሬው የኢየሱስ ባሪያ ይሆናል። ቅባቱ የኢየሱስ ባሪያ ይሆናል። እስቲ ባካችሁ ለዚህ ጌታ ጨብጭቡ። ሃሌሉያ። ፍሬያማ ህይወት ያለው ቅባት፣ ፍሬያማ ህይወት ያለው ወንጌል፣ ፍሬያማ ህይወት ያላት ቤተ ክርስቲያን ፍሬያዋ ክርስቶስ ነው። አጨብጭቡ። እስቲ በደንብ አጨብጭቡ። ግድ የላችሁ። የእግዚአብሔር ቃል የምታምኑ በዚህ ቃል ቻሌንጅ ላደርጋችሁ ፈልጋለሁ። የኔም ህይወት የእናንተም ህይወት በእግዚአብሔር ቃል ሊመዘን ይገባል። ጉድ እንዳንሆን እባካችሁ። እግዚአብሔር ቀልድ አያውቅም። እግዚአብሔር ቃቃ አይጫወትም። ህይወታችን እንዴት ነው? ፍሬያማ ህይወት አለን? በቤታችን፣ በጓዳችን፣ በትዳራችን እግዚአብሔር በሰጠን ነገር ሁሉ ፍሬ እያያችሁ ነው? እባካችሁ ጌታ ሊመጣ በደጅ ነው። ባለፈው ሰኞ ሳምንት ነው ምናምን ከ95 ዓመት ጀምሮ አብሮኝ የሚጸልይ ቤቴ የሚመጣ በጣም ወዳጄ አይኑ የተገለጠ የጽድቅ አገልጋይ የጌታ ባሪያ ወደ ጌታ ሊሄድ 15 ቀን ምናምን 3 ሳምንት ሲቀረው ኃይል ይሻለኝ። አቤት ጌታ በደጅ ነው። በዚህ ጊዜ እንድትቀመጥ አልፈልግም አለኝ። መሄድ መሰለኝ አለ። ደግሞም መሰዋ መሰለኝ አለ። እባክህ ትቀልዳለህ አልኩት። ባለፈው ዮሴፍ ቀበር ነው። ጌታ በደጅ ነው። ጆሮ ያለው ይስማ። ብዙ ግርግር አናብዛ። ህይወታችን በእግዚአብሔር ቃል እንፈትሽ። እኔ ማን ነኝ በሉ። እኔ ማን ነኝ ልበል። አገልግሎታችን በእግዚአብሔር ቃል ይፈተሽ። ሞኞች አትሁኑ። ዘላለማችን እቺ ምድር ዘላለማችን አይደለችም። ዘላለማችን ኢየሱስ ነው። እስቲ ከኢየሱስ ጋር መኖር የምትፈልጉ ክብር አምጡ። እስቲ
ብዙ ፍሬ ማለት 12 ደቀ መዛሙርት አፈራል አልኳችሁ ወገኖች። በ12 ደቀ መዛሙርት አማካኝ ደግሞ ሌሎች ብዙ ፍሬዎች ምን ሆኑ ተገኙ። ይሄ ነው። እጃችሁ ዘርጉ ልባርካችሁ። ከዚህ ቀን ጀምሮ በእናንተ ህይወት ብዙ ፍሬ ይገኝ። እስቲ በኃይል ጮሁ በጋችሁ፣ በኃይል ጮሁ ወገኖቼ። ከዚህ ቀን ጀምሮ በሁላችን ህይወት ብዙ ፍሬ ይገኝ። እግዚአብሔር አምላክ እባክህን በኢየሱስም በፍሬ ይባርከን። ትጩና ፍሬ በሉ እስቲ ፍሬ። ብዙ ፍሬ። ሶስተኛ የፍሬያማነት ህይወት እንዲኖረን ምን እናደርግ? ያረጀውን ማስወገድ ወይም ቆርጦ መጣል። እጃችሁ ከፍ አድርጉ። ትፈልጋላችሁ? ትፈልጋላችሁ ወይ? ትፈልጋላችሁ ወይ? እጃችሁ ከፍ አድርጉ። ድሮ አንድ ምኮተኩታት ጽጌረዳ አበባ ነበረች። እጃችሁ እንዳወጣችሁ ስትገረዝ ነሐሴ ላይ ስትገረዝ በኢየሱስም መዓት ቡቃያ ታወጣለች። ከዛ አንድ ጽጌረዳ አበባ ግቢ ሁሉ አበባ አበባ ታደርጋለች። መገረዝ እንዴት ደስ ይላል መሰላችሁ? ሸለፈት ደስ አይልም፣ መገረዝ ደስ ይላል። እጃችሁ ከፍ አድርጉ። የፍሬያማነት ህይወት እንዲኖረን ምን እናድርግ? ያረጀውን ማስወገድ ወይም ቆርጦ መጣል። ራስ ከሌቤዲያ ያረጀ ነገር ዛሬ ከኔና ከናንተ የተቆረጠ ይሆን። ጩና ምን በሉ የተቆረጠ ይሆን። በኢየሱስም የተቆረጠ ይሆን። ከቤታችን የተቆረጠ ይሆን። ከባህሪያችን የተቆረጠ ይሆን። ከአካሄዳችን የተቆረጠ ይሆን። ከቤተ ክርስቲያን የተቆረጠ ይሆን። ከአገልጋዮች የተቆረጠ ይሆን። ከኛ ላይ ይቆረጥ። አውርዱ። ያረጀውን ማስወገድ ወይም ቆርጦ መጣል። ጨበጥ አድርጉና እንዲህ ተባባሉ። እስቲ ያረጀውን በሉ። ፈገግ በሉና አቤት አቤት ደስ ይላል። ጨበጥ አድርጉና ያረጀውን በሉ። እስቲ በኢየሱስ ስም በሉ። እስቲ ቆርጠን እንጣል በሉ። እስቲ ተስማማን? ክብር አምጡ። እስቲ ያረጀውን ዮሐንስ ወንጌል ምዕራፍ 15 ዮሐንስ ወንጌል ምዕራፍ 15 ቁጥር 2 እንዲህ ይላል። የሚገርም ቃል አለ እዚህ ጋር። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። አያችሁ ወንድም እህቶቼ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ጩና አሜን በሉ እስቲ። ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ያጠራዋል። ክብር ለኢየሱስ ይሁን። እኛ ክርስቲያኖች ቅርንጫፍ ነን። እስቲ እኔ ቅርንጫፍ ነኝ በሉ ወዳጆች። የቅርንጫፍ ትልቁ ስራ ምንድነው? ፍሬ ማፍራት ነው። ወገኖች ቅርንጫፍ ከወይን ግንድ ምግብ ካላገኙ መኖር እንደማይችል ሁሉ ቅርንጫፍ ምግብ የሚያገኘው፣ ልምላሜ የሚያገኘው፣ ህይወት የሚያገኘው፣ ቅጠል የሚያገኘው፣ ድምቀት የሚያገኘው፣ ፍሬ የሚያገኘው ከምኑ ነው? ጩና ከግንዱ ነው በሉ እስቲ። ከግንዱ ነው። ግንዱ እስከሌለ ቅርንጫፉ ሊኖር አይችልም። ቅርንጫፉ እስከሌለ ቅጠሉ ሊኖር አይችልም። አበባው ሊኖር አይችልም። ፍሬው ሊኖር አይችልም። እኛ ክርስቲያኖች ምኖች ነን? ቅርንጫፎች ነን። ቅርንጫፍ ፍሬ ካላፈራ ምን ይሆናል? ይኸው ቃሉ ያስወግደዋል፣ ይቆርጠዋል። ፍሬያማ የፍሬያማነት ህይወት ሲኖረን ወዳጆቼ ህይወታችን ከግንዱ ጋር የተጣበቀ ይሆናል። ከግንዱ ጋር ተጣብቆ የበቀለ ቅርንጫፍ። ሃሌሉያ! ባካችሁ አሜን በሉ ወዳጆች።
ውሃ አያስፈልገውም። ኩትኳቶ አያስፈልገውም። ፀሐይ አያስፈልገውም። ፀሐዩ ራሱ እግዚአብሔር ይሆንለታል። ውሃው እግዚአብሔር ይሆንለታል። እንጀራው እግዚአብሔር ይሆንለታል። ጥበቃው እግዚአብሔር ይሆንለታል። ፍሬው እግዚአብሔር ይሆንለታል። እጃችሁ ዘርጉ ልባርካችሁ። ራስ ከለበጀነ መዲጋንታ እንዲህ አይነት ህይወት በኢየሱስ ስም ዛሬ ሳንወጣ በእኛ ላይ ይገጠም። በዚህ ህይወት እግዚአብሔር ይባርከን። ፍጹም አሜን በሉ ባካችሁ። ሲክብር አምጡ። ሃሌሉያ። ያረጀውን ማስወገድ ወይም ቆርጦ መጣል አይጠቅምማ፣ አይጠቅም። ጌታ የሚፈልገው ነገር ሁሉ በህይወታችን ላይ ተግባራዊ ስናደርግ ፍሬያማ እንሆናለን። የሚጠቅመው የሚረባው እሱ ነው። መዓዛ ያለው ህይወት እሱ ነው። አሜን። ቅርንጫፍ ኮይን ግንዱ ምግብ ካላገኘ መኖር እንደማይችል ሁሉ እኛም ክርስቲያኖች የክርስቶስ መንፈስ በውስጣችን ከሌለ መኖር አንችልም። እስቲ የክርስቶስ መንፈስ በውስጣችሁ እንዲኖር የምትፈልጉ እግዚአብሔር ይባርካችሁ። ወርዱ ያለ ክርስቶስ መንፈስ መጸለይ አንችልም፣ መደሰት አንችልም። ወዳጆች ይባርካችሁ። ኖርማል ሰዎች መሆን አንችልም። ኖርማል ሰዎች መሆን የምንችለው ሰማያዊ አስተሳሰብ፣ ሰማያዊ ዕውቀት፣ ሰማያዊ አምልኮ፣ ሰማያዊ ዝማሬ፣ ሰማያዊ ደስታ ሊኖረን የሚችለው ወገኖች የክርስቶስ መንፈስ በእኛ ውስጥ ሲኖር ነው። ወገኖቼ የክርስቶስ መንፈስ በውስጣችን ከሌለ ፈጥነን በመንፈስ እንሞላ። የክርስቶስ መንፈስ ዝም ብሎ አይመጣም። እግዚአብሔር አምላክ የሥርዓት አምላክ ነው። እግዚአብሔር ሥርዓት ሲጣስበት አይወድም በየትኛውም አቅጣጫ። የክርስቶስ መንፈስ በቤታችን፣ በትዳራችን፣ በልጆቻችን፣ በቤተ ክርስቲያን፣ በቢሮአችን፣ በሁሉ አቅጣጫችን የክርስቶስ መንፈስ ካለ የሚያውከን አይኖርም፣ የሚያቃጥለን አይኖርም፣ የሚበጠብጠን አይኖርም። ሚያውት እባካችሁ ይሄን መንፈስ ይብዛልን። አሜን በሉ እስቲ። የክርስቶስ መንፈስ በጣም ወሳኝ ነው። እጃችሁ ዘርጉልኝ፣ እጃችሁ ዘርጉልኝ። እግዚአብሔር ሆይ እለምንሃለሁ ማታም እንደለመንኩ እባክህን ሰው ፊትን ያያል፣ አንተ ግን ልብን ታውቃል። ፍሬያማ ህይወት ይኑራችሁ በላቸው አልከኝ። እባክህ ጌታ ሆይ እኛ ያላንተ መንፈስ ቅዱስ አንችልም። እኔ ጌታዬ እባክህ ራሴን መለወጥ አልችልም። ይሄ ጉባኤ ራሱን መለወጥ አይችልም። መንፈስ ቅዱስ ትለውጣለህ። ስለዚህ ዛሬ በዚህ ህዝብ ላይ የመንፈስ እሳት ይውረድ። ጩና አሜን በሉ። የመንፈስ እሳት ይውረድ። የመንፈስ ቅዱስ እሳት በውስጣችሁ ይግባ፣ በአጥንታችሁ ላይ ይግባ፣ በጅማታችሁ ውስጥ ይግባ። በኢየሱስ ክርስቶስ ስምና ስልጣን ጄኒያና ማሃዲያ ፍሬያማ የሚያደርግ የሚያጸልይ አሮጌ ነገር ቆራርጦ የሚጥል ከአሮጌ ነገር መዞና ጎትቶ የሚያወጣ የመንፈስ ቅዱስ ሙላትና እሳት በኢየሱስ ስም በልባችሁ ላይ ይፍሰስ፣ በአይምሮአችሁ ላይ ይፍሰስ፣ በጓዳችሁ ላይ ይፍሰስ፣ በሕይወታችሁ ላይ ይፍሰስ። ከዚህ ቀን ጀምሮ ከትግል መንፈስ ቅዱስ ይገላግላችሁ። ጩና አሜን በሉስ። ክብር መልሱ ስለ ጌታ። ፍሬ የማያፈራ ቅርንጫፍ ለእግዚአብሔር አንዳች ፋዳ የለውም። አንዳች ፋዳ አያመጣም። አንዳች ለውጥ አያመጣም። ለእግዚአብሔር ዓላማ፣ ለእግዚአብሔር አጀንዳ፣ ለእግዚአብሔር ፕሮግራም አይቆምም። ስለ ወንጌል ግዴላ አይለውም። ፍሬ የማያፈራ ቅርንጫፍ ለእግዚአብሔር አንዳች ፋይዳ አይኖርም። ሃሎ
ፍሬ የሚያፈራ ቅርንጫፍ ግን ለእግዚአብሔር ፋይዳ አለው፣ ለእግዚአብሔር ወንጌል አለው። ምን ነው አሜን በሉ እስቲ። ይሄ ቅርንጫፍ ሰውን ሁሉ ይመግባል። የተጠጋችሁ ሁሉ መጋቢ እግዚአብሔር ያርጋችሁ። ምን ነው አሜን በሉ ወዳጆች። የተጠጋችሁ ሁሉ እግዚአብሔር መጋቢ ያርጋችሁ። ፍሬ የሚያፈራ ቅርንጫፍ ንፉግ አይደለም፣ ሰጪ ነው፣ መጋቢ ነው፣ አስደሳች። ያረጀውን ማስወገድ። አሜን። ፋይዳ ያለው ህይወት ትውልድ ለዘላለም ወገኖቼ ከሞት የሚያስመልጥ ህይወት እግዚአብሔር ለኔና ለእናንተ ያብዛ። የወንጌል ህይወት ስጮናጃች ከፋ የወንጌል ህይወት በሉ እስቲ። የወንጌል ህይወት የወንጌል ህይወት ምን ያክል እኔና እናንተ ስለ ወንጌል ግድ ይለናል? ምን ያክል ስለ ወንጌል እናስባለን? እግዚአብሔር ይርዳን። አሜን ይርዳን። ወገኖቼ ፍሬ የማያፈራውን ቅርንጫፍ አብዝቶ እንዲያፈራ እግዚአብሔር ገርዞ ያጠራዋል። አብዝቶ ምን እንዲያደርግ? እንዲያፈራ እግዚአብሔር ምን ያደርገዋል? ይገርዘዋል። እግዚአብሔር መጥፎን ቅርንጫፍ ማለትም መጥፎ ባህሪያችንና ኃጢአት ቆርጦ ይጥለዋል። መጥፎ ቅርንጫፍ፣ መጥፎ ባህሪ፣ መጥፎ አመለካከት፣ እግዚአብሔር ደስ የማያሰኝ አካሄድ፣ እግዚአብሔር ደስ የማያሰኝ አስተሳሰብ፣ እግዚአብሔር ደስ የማያሰኝ ህይወት፣ ህብረትን የሚበትን ህይወት፣ ወገንተኛ አይነት የሆነ ህይወት፣ ጠማማ ህይወት፣ የእግዚአብሔር ቃል የሌለበት ህይወት፣ የእግዚአብሔር ቃል የሌለበት አካሄድ፣ አለባበስ፣ አበላል፣ አስተሳሰብ እግዚአብሔር ምን ያደርገዋል? ገርዞ ይጥለዋል። እጃችሁ ዘርጉ። በናዝሬቱ ጌታ በኢየሱስ ስም ከዛሬ ቀን ጀምሮ ከኔና ከናንተ ጌታ ኢየሱስ ይግረዘው። ጮና አሜን በሉ። ይገረዝ። ኃጢአት የሞላበት ህይወት፣ መጥፎ ባህሪ፣ ክርስቶስን የማይገልጥ ባህሪ፣ ክርስቶስን የማይገልጥ አካሄድ፣ ክርስቶስን የማይገልጥ አስተሳሰብ፣ ክርስቶስን የማይገልጥ ማንነት በኢየሱስ ክርስቶስ ስም እመኑኝ ጌታ ይገርዘዋል። ጮና አሜን በሉ ወዳጆች። እግዚአብሔር ምን ያደርገዋል? ቆርጦ ይጥለዋል። ቆርጦ ይጥለዋል። መጥፎ ባህሪያችን፣ ኃጢአታችን ቆርጦ ይጥለዋል ጌታ። ይሄ መጥፎ ባህሪ ነው። በእኛ ቤት ውስኪ ሊኖር አይገባም። በእኛ ቤት ዝሙት ሊኖር አይገባም። በእኛ ቤት ዓለማዊነት ሊኖር አይገባም። በትክክል የምር ካመንን፣ የምር መንግስተ ሰማያት ተጠባባቂ አማኞች ከሆንን ይሄን መልእክት የምትከታተሉ ምን አይደለም ማወራው ቃሉ ነው። ጌታ ምን አለ? እኔ አይደለም የምፈርድባቸው፣ አሁን የሰማችሁት ቃል ነው የሚፈርድባቸው አለ። ሰው ፈራጅ አይደለም። የሚፈርደው ማን ነው? ራሱ ቃሉ ነው። ለቃሉ ክብር አምጡ። ያረጀው ማስወገድ ወይም ቆርጦ መጣል። ተሎ እርምጃ እንውሰድ። ያረጀውን ነገር ተሎ እናስወግድ። ተሎ ቆርጠን እንጣል። ኢየሱስን በቤታችን ይድመቅ። ጩና አሜን በሉ እስቲ። አዎ ወገኖቼ፣ አንድ ቅርንጫፍ ተገርዞ ከጠራ በኋላ ብዙ ፍሬ እንደሚያፈራ ሁሉ እኛም እንዲሁ ፍሬ እናፈራለን። ልክ ሲገረዝ፣ ክብር ለጌታ ይሁን። አሜን በሉ እስቲ። ብዙ ፍሬ ምን ያደርጋል? ያፈራል። ራቡም ጥማቱም ትኩረቱም እኔና እናንተ ብዙ ፍሬ እንድናፈራ ነው። ብዙ ፍሬ። በፍሬ የማይደሰት ያለ ሁሉም ሰው ፍሬ ሲያይ ደስ ይለዋል። እግዚአብሔር በእኔና በእናንተ በሁሉ አቅጣጫ ፍሬ እንዲያይ ይፈልጋል።
ጨርስላችሁ ነው። እግዚአብሔር በእኛ ክርስቲያኖች ውስጥ ሊያ የሚፈልገው ሁለት አይነት ፍሬዎች አሉ። አንደኛ የመንፈስ ቅዱስ ፍሬ ማየት ይፈልጋል። ገላትያ ምዕራፍ 5 ሌላ ነገር ምንም ነገር አይፈልግም። ይሄን ቃል ሳካፍላችሁ ባልሳሳት 20 ዓመት ይሆነዋል። በጌታ ፊት ለ3 ቀን በጌታ ፊት እየጸለይኩ ጌታ ሆይ ከኔ ምን ትፈልጋለህ ብዬ ስጸልየው ስለምን በሶስተኛ ቀን ገላትያ 5 ገልጦ አሳየኝ። ካንተ ምፈልገው አለኝ። እሺ ይሄ ነው አለኝ። ከኔና ከናንተ የሚፈልገው ጌታ እስቲ ጩና የመንፈስ ቅዱስ ፍሬ በሉ። የመንፈስ ቅዱስ ፍሬ። እነኚህ የመንፈስ ቅዱስ ፍሬዎች ፍቅር፣ ትዕግስት፣ ቸርነት፣ በጎነት የሚጠላ ሰው አለ? ስንኝ የመንፈስ ቅዱስ ፍሬ የምትወዱ እጃችሁ ከፍ አድርጉልኝ። እግዚአብሔር በዚህ ፍሬ አብዝቶ ከዚህ በላይ ይባርካችሁ። ጩና አሜን በሉ ወዳጆች። ሌላ ፍሬ ማየት አይፈልግም። ያረጀውን ስናስወግድ ቆርጠን ስንጥል ከኛ ውስጥ የሚበቅለው የመንፈስ ቅዱስ ፍሬ ነው። ፍሬ እግዚአብሔር በዚህ ፍሬ አብዝቶ ይባርካችሁ ወገኖቼ። ይህ ፍሬ በክርስቶስ ሕይወት ውስጥ የታየ ፍሬ ነው። ይህ ፍሬ ክርስቶስ ኢየሱስ ታውቃላችሁ፣ ይህ ፍሬ በምድር ላይ ሲኖር ታይቶበታል። የመጣበትን ዓላማ ፈጽሞ ሄደ። የትዕግስት ፍሬ ትዝላቸዋል። ሰዎች ይድኑ ዘንድ፣ ሰዎች ከዘላለም ሞት ያመልጡ ዘንድ ጌታ ኢየሱስ ክርስቶስ ምን አደረገ? ፍሬ ያሳየ። የምን ፍሬ? የትዕግስት ፍሬ። በጦር ሲወጉት ዝም አለ። በጥፊ ሲመቱት ዝም አለ። ሆምጣጤ ሲያጠጡት ዝም አለ። አንተ እስቲ የእግዚአብሔር ልጅ ከሆንክ ራስህን አስጥል ሲሉት ዝም አለ። ዝም አለ። ዝም አለ። ሞተ፣ ተቀበረ። ልክ ሲነሳ ብዙዎችን ማርኮ ተነሳ። ስለ ጌታ ክብር አምጠው ሃሌሉያ። እስቲ ሁላችሁም ግጥም ያለ ጭብጨባ ለጌታ አምጠው ሃሌሉያ። ይህ ፍሬ ይፈልጋል። ሁለተኛ በእኛ ምስክርነት ሰዎች ወደ ክርስቶስ እንዲመጡ ነው። እነኚህ ሁለት ነገሮች ወሳኝ ናቸው። በእኛ ምስክርነት ቤታችን ስለ ክርስቶስ ሲመሰክር፣ አካሄዳችን ስለ ክርስቶስ ሲመሰክር፣ እግዚአብሔር የሰጠን ነገር ሁሉ ስለ ክርስቶስ ሲያወራ ሰዎች ያንን አይቶ ሃሌሉያ ባካችሁ አሜን በሉ። ለክርስቶስ ክብር ሰጥቶ ባንተ በነገርህ በእንዲና በእንዲ ጉዳይህ ክርስቶስን አይቻለሁ መከተል እፈልጋለሁ ሲሉ ጌታ ደስ ይለዋል። ማንም በምንም ነገራችን ሰዎች እንዲሰናከሉ ጌታ ደስ አይለው። ሲሰናከሉ ደስ አይለው። እግዚአብሔር የሰጠን ነገር ሁሉ ክርስቶስ ኢየሱስ እንዲያሳይ ነው። ክርስቶስ እንዲያጎላ ነው። ክርስቶስ እንዲያሳይ ነው። ክርስቶስ እንዲታይ ነው። ክርስቶስ ሲታይ፣ ክርስቶስ ሲታይ ሃሌሉያ። ክርስቶስ ያየው ሁሉ ይማርከዋል። እጃችሁ ዘርጉ ባካችሁ። ያያችሁ ሁሉ ለክርስቶስ ይማረክ። እተጩና አሜን በሉ እስቲ። ክርስትና እንቁ ነው። ክርስትና ውድ ነው። እባካችሁ መጽሐፍ እንዲህ ይላል፣ ከነኚህ ታናናሾች ከምታሰናክሉ ይላል አይልም? በአንገታችሁ ላይ ወፍጮ አጥልቃችሁ ምን አድርጉ ይላል? ራሳችሁ ወደ ጥልቅ ምን በሉ ይላል? ብትወረውሩ ይቀላል ይላል። ክርስቶስ የዘላለም አምላክ ነው። ጩና አሜን በሉ እስቲ። ልጨርስላችሁ ነው። የመጨረሻ የፍሬያማነት ህይወት እንዲኖረን ምን እናደርግ? አራተኛ ክርስቶስን የህይወት ማዕከል አድርጎ መኖር። እጃችሁ ከፍ አድርጉ፣ በኃይል ጮሁ እባክህ። ክርስቶስን በሉ እስቲ የህይወት ማዕከል አድርጎ መኖር።
ስለ ጌታ ክብር አምጡ። ሃሌሉያ። የህይወታችን ማዕከል ማን? በቃ ጩና ክርስቶስ ብሎ እስቲ ክርስቶስ። የህይወታችን ማዕከል፣ የቤታችን ማዕከል፣ የኑሮአችን ማዕከል፣ የገንዘባችን ማዕከል፣ የአገልግሎታችን ማዕከል፣ የመድረካችን ማዕከል፣ የኑሮአችን ማዕከል ማን? ክርስቶስ። እባካችሁ አጨብጭቡለት። ሃሌሉያ። ዮሐንስ 15 እዩት፣ ከ4 እስከ 7 የሚገርም ቃል አለ እዚህ ጋር። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። ቁጥር 7 በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ድንቅ ቃል ነው። አሜን አሜን። 4 እንውሰድና እናንብብ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። በእኔ ኑሩ። ወገኖቼ በክርስቶስ መኖር ማለት እርሱን መውደድ፣ መታዘዝ፣ ወደ እርሱ መጸለይ ማለት ነው። እኔ በክርስቶስ ስኖር ምን አደርጋለሁ? እርሱን እወደዋለሁ፣ ከዛስ እታዘዘዋለሁ፣ ከዛስ ወደ እርሱ እጸልያለሁ። ወደ ማን? ወደ እርሱ፣ ወደ ኢየሱስ፣ ወደሚያለመልመው ፍሬ ወደሚሰጠው። በከትጩና አሜን በሉ ወዳጆች። እወደዋለሁ። የምትወዱትን ሰው ምንም ነገር ይጠይቃችሁ ከማድረግ ወደ ኋላ አትመለሱም። ስለምታከብሩት ያላችሁን ነገር ሁሉ ታደርጉለታላችሁ፣ ትታዘዙታላችሁ። የማትወዱትን ሰው አትታዘዙትም። በክርስቶስ መኖር ማለት ይሄ ነው። እርሱን መውደድ ነው። እርሱን መታዘዝ ነው። ወደ እርሱ መጸለይ ነው። ክርስቶስን የህይወት ማዕከል አድርጎ መኖር ማለት ይሄ ነው። ክርስቶስን የህይወቱ ማዕከል አድርጎ የሚኖር አንድ ክርስቲያን ክርስቶስን ይወዳል፣ ክርስቶስን ይታዘዛል፣ ወደ ክርስቶስ ይጸልያል። ወደ ክርስቶስ ለሀገር ይጸልያል፣ ለነገስታት ይጸልያል፣ ለቅዱሳን ይጸልያል፣ ለወደቁ ይጸልያል፣ ለሳቱ ይጸልያል። ይማልዳል በሁሉ አቅጣጫ። ክርስቶስን ማዕከላዊ አድርጎ ያለው ህይወት ያለው ሰው በሁሉ አቅጣጫ ክርስቶስን የሚያሸት ስራ ይሰራል። እጃችሁ ከፍ አድርጉ እስቲ። እግዚአብሔር ይባርካችሁ። ጌታ ሆይ፣ ጌታ ኢየሱስ ሆይ እወድሃለሁ በሉት እስቲ። እታዘዝሃለሁ በሉት እስቲ። ወደ አንተ ጸልያለሁ በሉት እስቲ። ክብር አምጡ ለጌታ። ሃሌሉያ። አይዞርም። ክርስቶስን የሚወድ ሰው፣ ክርስቶስን የህይወቱ ማዕከል አድርጎ የሚኖር ሰው አይዞርም። ጉዞ አያበዛም፣ ዙረት አያበዛም። ወደሚወደው ጌታ ሃሌሉያ። ባካችሁ አሜን በሉ ወዳጆች። ወደ ንጉሱ ይመጣል፣ እግሩ ስር ይንበረከካል። ባካችሁ አሜን በሉ ወዳጆች። አልነሳም ይላል፣ ከእግር ስር አልነሳም ይላል።
በእንባው እግሩን ያጥባል፣ በፀጉሩ እግሩን ያጥባል። ማርያም ስለምትወደው ነው። ይሄ ቃል ብዙ ጊዜ ፋዘር ቢሰብኩት ይሰብኩታል። ስለምትወደው ነው እግሩ። ሃሌሉያ። በፀጉሯ እግሩ ምን ታረግ ነበረ? ታብስ ነበረ፣ ታለቅስ ነበረ። ክርስቶስን የሚወድ ሰው የደረቀ ልብ የለውም። መጮህ ይወዳል፣ መጸለይ ይወዳል፣ መማለድ ይወዳል፣ ወንጌል መስበክ ይወዳል። ክርስቶስን የሚወድ ሰው፣ ክርስቶስን የሚታዘዝ ሰው፣ ወደ ክርስቶስ የሚጸልይ ሰው ለሁሉ ይሆናል። እስቲ አጨብጭቡ ባካችሁ። ክርስቶስን የሚወድ ሰው ሁሉንም ይወዳል፣ ለሁሉም ይጸልያል። ባካችሁ ግጥም አድርጋችሁ ለኢየሱስ ክብር አምጡ። ሃሌሉያ። እርሱን መውደድ፣ መታዘዝ፣ ወደ እርሱ መጸለይ። ጨርስ የላቸዋለሁ። ፍሬ ለማፍራት በክርስቶስ መኖር አለብን ወገኖች። በክርስቶስ የሚኖር ከሆነ ፍሬ ማፍራት፣ ማንኖር ከሆነ ፍሬ ማፍራት አንችልም። በቃ ጌታ የሚፈልገው ፍሬ ብቻ ነው፣ ሌላ ነገር አይፈልግም። ፍሬ። ስለዚህ ወደዚህ ህይወት የመምጣት ግዴታ ነው። ክርስቶስን የምትወዱ፣ መንግስተ ሰማያትን የምትወዱ፣ ለዘላለም ከጌታ ጋር መኖር የምትወዱ ወደዚህ ህይወት መምጣት ግዴታ ነው ወገኖች። ይህ ብቻ አይደለም። እንደርቃለን፣ እንሞታለን። ፍሬ ማናፈራ ከሆነ ምን ሆናለን? እንደርቃለን። ከዛስ እንሞታለን። ከደረቀ ህይወት እግዚአብሔር ይጠብቃችሁ። አረ ጩና አሜን በሉ ወዳጆች። ከሞትን የጽድቅ ሞት፣ ከሞትን ፍሬ ለማፍራት ሞት እግዚአብሔር ያደርግልን። እቺ 5 ብቻ እናንብብና አልጨርስላችሁ። እዛው 15:5 ላይ እንዲህ ይላል። የሚገርም ነገር አለ። እዩት፣ በጌታ እዩት ባካችሁ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ አይደል? ያለ እኔ ምንም ልታደርጉ አትችሉምና በኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። ወገኖች ያለ ክርስቶስ ምንም አይነት መንፈሳዊ ስራ መስራት አይቻልም። ምንም ነገር ማድረግ አይቻልም። ያቀድነው አይሳካም። ያለ ክርስቶስ እናቅድ፣ ያለ ክርስቶስ እንሰራ፣ ያለ ክርስቶስ እንሰብክ ምንም አይነት እቅድ አይኖርም። ምንም አይነት ፍሬ አይኖርም። ያለ እኔ ምንም ነገር ልታደርጉ አትችሉም ይላል። እና ይሄ ነገር ነው። ያለ ክርስቶስ እግዚአብሔርን የሚያስደስት ስራ መስራት አይቻልም ወገኖች። ከክርስቶስ ጋር ከተጣበቅን ግን ወገኖች ሁሉን ማድረግ እንችላለን። ከክርስቶስ ጋር ከተጣበቅን እኛ አገልጋዮች፣ እኛ ቅዱሳን፣ በምድር ያለን አማኞች ከክርስቶስ ጋር ከተጣበቅን ሃሌሉያ ምድርን በወንጌል እናንተከትካታለን። ባካችሁ ጩና አሜን በሉ ወዳጆች። የዘንዶ መንጋ እንጠርጋለን፣ የእባብ መንጋ እንጠርጋለን፣ የእርግማን መንጋ እንጠርጋለን። ትጩና በደንብ አሜን በሉ። አሜን። ከክርስቶስ የተጣበቀ ሰው፣ ከግንዱ የተጣበቀ ሰው ምንም ነገር ሊቋቋመው አይችልም። ቢሟረትበት ሟርቱ አይሰራበትም፣ ቢደገምበት ድግምቱ አይሰራበትም፣ ቢጠነቆልበት ጥንቆላው አይሰራበትም። እባካችሁ በኢየሱስም ሟርት በእናንተ ላይ አይስራ። እየለመለመ ነው የሚሄደው። የትም ይምጣ የትም ይግባ። ሃሌሉያ ክርስቶስ በዛ ሰው ይታያል። እጃችሁ ዘርጉ ልባርካችሁ። ላይ መታችም ያላችሁ ከዚህ ሰዓት ጀምሮ ከዚህ በላይ ክርስቶስ ኢየሱስ በእናንተ ደምቆ ይታይ። ድምቅ ይበልላችሁ ኢየሱስ። ድምቅ አድርጋችሁ ክብር አምጡ። ሃሌሉያ ፍሬ የሚያፈራው ቅርንጫፍ ሳይሆን የወይን ግንድ ነው። ፍሬ የሚያፈራው ቅርንጫፉ ሳይሆን የወይን ግንዱ ነው። ግንዱ ነው በሉ እስቲ። ግንዱ ነው። ሁሉም ነገር የተሸከመው ግንዱ ነው። ባካችሁ አሜን በሉ እስቲ። የሚያጠጣው ግንዱ ነው። ስሩ ግንዱ ነው። ባካችሁ አሜን በሉላችሁ እስቲ። እጃችሁ ዘርጉ። ሃሌሉያ ራስ ከለቤዲካ
ራስከሌ በዲካንታ ወንድሞቼና እህቶቼ የኔና የናንተ ነገር ሁሉም ነገራችን ክርስቶስ ነው። ጩና አሜን በሉ ወዳጆች። ስለዚህ ከግንዱ ጋር ምን እናድርግ? እንጣበቅ። ያረጀውን ማስወገድ ወይም ቆርጦ መጣል። የፍሬያማነት ህይወት እንዲኖረን አንደኛ በአመለካከታችን በእግዚአብሔር ሕግ መደሰት፣ ሕያው በሆነ ውሃ ዳር መተከል። ሁለተኛ የፍሬያማነት ህይወት እንዲኖረን ምን እናድርግ? ካሮጌ ህይወት አመለካከት መውጣት። ጩና አሜን በሉ ወዳጆች። ሶስተኛ የፍሬያማነት ህይወት እንዲኖረን ምን እናድርግ? ያረጀውን ማስወገድ ወይም ቆርጦ መጣል። ለጌታ ክብር አምጡ። አንገቶቻችን ዝቅ እናድርግ። ማንም ሰው እንዳይንቀሳቀስ በጌታ